ሁላችንም ከሳለች። ሩታ ሁላችንም ከሳለች። ከሩታ መክሰስ በላይ ደግሞ ፖሊሶች ሄርሜላንም እየተከታተሏት ነው። ገባ አይደለም? ለምን እንደሚከታተሏት አብርሃም እሷ ጋር ስለሆነ ምንም ያደረገችው ነገር ወንጀለኛ ናት። አንዴ ስማኝው ምንም ያደረገችው ነገር የለም። ማንም ምንም ያደረገው ሰው የለም። ሰማኝ ራሱን ያውቃል ብላችኋል። ራሱን አውቆ ነው የሄደው ሄርሜላ ጋር። አንድ ሺህ ጊዜ ራሱን ቢያቅ አብርሃምን ከሩታ ቤት አስወጥተውት ነው። ስለዚህ ራሱን ስለሚያውቅ ነው የሄደው። ለምን እንደምትከራከረኝ የሚያውቅ ነው ስላወቀ አይደል? በቀደም እናንተ ቀለበቱን ሲያልቅ ራሱ ያውቃል አላላችሁም? አሁንም እሷ ጋር ሲሄድ ራሱን ያውቃል። ስለዚህ አለቃ ራሳችሁን እንደተበዳይ ሄርሜላና አብርሃም ሲኖሩ ሁልጊዜ ክስ በጣም ይሰለቻል። በነገር ላይ አሁንም እናንተ እየሸለላችሁ ነው። አሁንም እየፎከራችሁ ነው። እስኪ የምታመጡትን ነገር እስኪ አምጡ። ገብቷል? አምጡ። ይሄ ልጅ በፍቅር አይኖርም ካላችሁ እንደ ህፃን ተጃጅሎ ከሩታ ጋር ይቀጥል። አስክሬኑን በድኑን እሷ ጋር ከሷ አቅፋው ትተኛ ምናምን የምትል ከሆነ አብሯት ይሁን እስኪ። ገብቷል? ግን እሱ ስላልፈለገ ሄደ ሄርሜላ ጋር። አቡሻን ነው የቀጠናው ስጋት የቀጠናው ስጋት ይላል በይ አዚጅራ ያልኩሽ አይደለም እንዴ አንበሳው እዚህ ወጋጊዋ ታዲያ ቀዩንም። ሰላም ቤተሰቦች እንዴት ናችሁ? አለንኛ በጣም ደህና ነን። ያው እንግዲህ በሚያስጠላው ሁኔታ ዛሬ መጥቻለሁ። ማለት ብዙ ነገር ታክሰን ነበረ። ብዙ ነገር ከአቅማችን በላይ ሆኖ ነበረ። ያው ግን በትዕግስትና በብልሃትነት ብዙ ነገር ለማሸነፍ ሞክረን ነበረ። ግን እነሱ ኃይል በመጠቀም ጉልበት በመጠቀም እና አስፈላጊ ያልሆነ ነገር በመጠቀም ደፍረውናል ማለት ነው። ይህን ነገር ደግሞ ሶሉሽን ፈጥረንለታል ማለት በእነሱ ቤት በቃ ጀግና ናቸው። በእነሱ ቤት አድርገውታል። በእነሱ ቤት አብርሃምን ከኛ ወስደዋል። በእነሱ ቤት ከሄርሜላ ጋር አገናኝተዋል። ግን ትልቅ ወንጀል ነው የሰሩት። ይህንን ግን አልተገነዘቡም። በእነሱ ቤት ጀግና ናቸው። በእነሱ ቤት ብዙ ነገር አድርገዋል። ግን ትልቅ ወንጀል ነው የሰሩት። ይሄ የሚያስከስስ ነገር ሩታ በሌለችበት ቤት ሄደው እንትን ብለው ረብሻ ፈጥረው ምናምን ቢሆኑ መንገድ አስወጥተውት አታለውት ሄርሜላ ጋር ወስደውት አሁን ደግሞ ከሄርሜላ ጋርም የለም። ትላንትና ከቢኒያም ጋር ብዙ ነገር ተፈጥሮ ነበር እና ሄርሜላን ለማግኘት ሞከርን። ያኔ ሄርሜላ እኛ ጋር እንደዛ እንዳልበዛች እንዳልመጣች አሁን ሄርሜላ ራሱ ኮቴዋ ራሱ ጠፍቷል። ኮቴዋ ከነ ጠፍቷል። እና ይሄ ነገር በጣም ሪስክ ያለው ነገር ነው። ከሩታ ጋር በጣም ብዙ ነገር አውርተን ነበረ እና ሩታ አሁን ላይ ክስ መስርታለች። እነዚህ ልጆች ሁላቸው መታሰር አለባቸው። አሚሩም ሳይቀር ብሩክ የሚባለው ልጅ ሳይቀር ሁላቸው እና እነጁም ሁላቸው መታሰር አለባቸው። ምክንያቱም እነሱ ናቸው ችግር እየፈጠሩብን ያለው በዚህ ሰዓት ማለት ነው። እና አብርሃምን እንደ ሕፃን ልጅ ከቤት ይዘው አስወጥተው ሄርሜላ ጋር ወስደው አገናኝተው ሚስቱ ሩታ እያለች ሄርሜላ ጋር ወስደው አገናኝተው ማየውን ድርጊት ፈጽመዋል። እና ትልቅ ወንጀል ነው የሰሩት። በጣም ትልቅ። ከዚህ በፊት ብዙ ጊዜ የኤፍሬም ቤት ሲገነጠል ዝም ብለናል። ትግስት ይሻላል ብለን ማለት በቃ ረብሻ፣ ሌላ ነገር ወንጀል እኛ ወንጀለኛ እንዳንሆን ታማኝነት እንዳናጣ ብለን ምክንያቱም ሩታ እዚህ ጋር ብዙ ነገር እያለችን ስለሆነ ማለት ነው። እና የኤፍሬም ቤት ገንጥለው ክስ አልመሰረትንባቸውም፣ አላሳሰርናቸውም፣ ዝም ምን ያልናቸው እና በጣም ብዙ ጋጦጥ የሆነ ስራዎችን እየሰሩብን ዝም ያልናቸው አውቀን ነበረ። አሁን ግን በጣም በዛ። ስለዚህ ዛሬ ክስ መስርተናል እና ዛሬ ለመጨረሻ ጊዜ አብርሃም ያለበትን ቦታ እንዲወስዱን እንጠይቃቸዋለን። ይሄንን ቀን ግን ካላሳዩን ዛሬ ያልቅላቸዋል። ምክንያቱም ሩታ ክስ መስርታለች። እነዚህ ልጆች መያዝ ብቻ ነው የሚጠበቅባቸው። ምክንያቱም ማስረጃ በጣም ብዙ ማስረጃዎች አሉ። ማስረጃ ማለት በእጃችን አለ። አሚሩን ለማግኘት ሞክረናል። ያልገባንበት ጉድጓድ የለም። ብሩክና አሚሩን ለማግኘት ያኔ ቪዲዮ ላይ ካያችሁ እነሱ ናቸው። በምን አይነት መንገድ እንዳስወጡት ባላቅም አስወጥተው ይዘውት ሄርሜላ ጋር ሄዱት እነሱ ናቸው። እና በጀርባ ደግሞ እነጆ ብዙ ነገር እየሰሩ ነበር። አማኑ የሚባለው ልጅ በጣም ብዙ ፋውል ሰርተዋል። ስለዚህ እነሱን ዛሬ ጠርቻቸዋለሁ። ሁላቸውንም አሚሩን ላገኘው ሞክሬ አጣሁት። የት እንደጠፋ አላቅም። ብሩክም አላቅም የት እንደጠፋ። ስለዚህ እነዚህ ልጆች ዛሬ መተው ከኔ ጋር እንዲያወሩ ፈልጋለሁ። ጠርቻቸዋለሁ። እዩም ፈረንጁም አልመጣም ብለውኛል። ችግር ካለ ደውልልን ብለውኛል። እነሱ ፖሊስ ጣቢያ ነው ያሉት። ስለዚህ እነዚህ ልጆች ዛሬ ክስ ተመስርቶባቸዋል። ይሄንን ክስ እንዲቀበሉ አረጋቸዋለሁ። ከዛ በፊት ግን መጀመሪያ አብርሃም የት እንዳለ ጠይቃቸዋለሁ። አብርሃም ያለበት ቦታ የሚወስዱኝ ከሆነ ይሄ ክስ ይቆማል። አብርሃምን ካለበት ቦታ እናመጣዋለን። ያለ በዚያ ግን እነዚህ ልጆች በክስ በፍርድ ቤት ፍርድ ቤት ፊት እናቆማቸዋለን። እስር ቤት ወይና ነው የሚወርዱት። ታያላችሁ፣ ወይና ማለት ነው። ያልቅላቸዋል፣ እነዚህ ልጆች ያልቅላቸዋል። እና ትልቅ ስህተት ነው የሰሩት ቤተሰቦች። ዛሬ ለዚህ ነው የመጣሁት። ሁላቸውንም ጠርቻቸዋለሁ። ሁላቸውንም ያገኘኋቸው እንትናን ነው ጆንን ነው
እና ደግሞ አቡሻን ነው የቀጠናው ስጋት ወይ አሲንትራ ያልኩሽ አይደል እንዴ? አንቺ አረ መልካቸው ገረጣ ነው ምን ያራዳ ልጅ በጣም በቃ እናንተ ጀግና ናችሁ። በቃ ትችላላችሁ። ይኸው አጨብጭቤላችኋለሁ። በቃ ውጋት እያላችሁ መጣችሁ። የቀጠናው ስጋት ወይ በቃ የተፈጠረውን ነገር ሳታውቁ ዝም ብላችሁ ትደሰታላችሁ አይደል? በቃ በእናንተ ቤት እኮ የሆኑ ጀግና ናችሁ፣ ትልቅ ነገር አድርጋችኋል። እንዴ እናንተ ቢገባችሁ እኮ ማለት ነው። እስኪ ያራዳልሽ እሺ ልቀቀኝ፣ ይቅርታ ብራዘር ልቀቀኝና አውራኝ። እኔ እዚህ ጋር የጠሯችሁ ልናወራ እንጂ እንድንቀላለድ አይደለም። እኛ ትላልቅ ሰዎች ገባችሁ አይደል? እሺ አውራን እዚህ ጋር በማስተዋል ብናወራ ጥሩ ነው። በመጀመሪያ ደረጃ እሺ ማስተዋል የሰው ስም ነው። እሺ ይሁን፣ እንደዛ ነው የምታስቡት እናንተ የህፃን አእምሮ ነው ያላችሁ። ስማቸውን እሺ በመጀመሪያ ደረጃ ትልቅ ነገር እንደሰራ ሰው አትሁን። ገባህ አይደለ? ትልቅ ነገር እንደሰራ ሰው አትሁን። ሲቀጥል ደግሞ ትልቅ ወንጀል ነው የሰራችሁት፣ ትልቅ ወንጀል እና ይሄ እናንተን የሚያስከስስ ነው። ገባህ አይደለ? አብርሃምን እንደዛ አርጋችሁት እናንተ ሰላም የምትሆኑበት ምንም ምክንያት የለም። ምን ሆነ አብርሃም? ምን እንደሆነ አንተ ታውቃለህ። አብርሃም እንዲህ ብለህ አስረዳ። አብርሃምን ከቤት አስወጥታችሁ በአሚሩና በብሩኬ ልካችሁት እናንተ ሩታ ቤት ስትሰልሉ ነበር። ጀግና አይደሉ? አማኑ ጀግና አይደሉ? ሁለቱ እና አንተ አውሪ ናቸው። እስኪ ምኑ ጋር ነው ጀግንነት? ትልቅ ወንጀል እኮ ነው እየሰራ ያለው። ጀግና ይኸውልህ ቪዲዮ ላይ ነው ያለው። ቪዲዮ ላይ ነው ያለው። ቪዲዮ ላይ ነው ያለው። ይነሳል ቪዲዮ ላይ ነው ያለው። ነገ ታለቅሳለህ። ይሄ ለኔ ለማስረጃነት ይጠቅመኛል። ገባ? በደንብ አውራልኝ። ጀግና ናቸው ሁለቱ። እና ምን መሰለሽ አብርሃም ራሱን ያውቃል ብላችኋል አይደል? ኤፍሬም የዛኔ ከኤርሜላ ጋር ቀለበቱን አውጪ ሲል ራሱ ስላወቀ ነው አውጪ ያለሽ። በእኛ ትእዛዝ አይደለም ብሏል። አሁንም በራሱ ትእዛዝ ነው። ልቀቁት፣ ልጁ ሄዷል። አንዴ በራሱ ትእዛዝ አይደለም ኤርሜላ ጋር ሄደው። እሺ ምን አስነክተውት? በብዙ መንገድ ደልላችሁት ነው። ገባ አይደለ? ያኔም ለምን መሰለ ስማ ሄርሜላ ጋር የገባ ሰዓት ለሩታ ንገሩልኝ እያለ ነበር። ይሄ ልጅ ዘፈኑ ነው ደለለኝ። በቀደም ሲሄድ እንዴት እንደቀለዱብኝ ታውቃለህ? ሩታ ላውራት ለሆነ ነገር ፈልጊያታለሁ ስል እሱና ሩታን አታገኟትም። ሩታን በተአምር አታገኟትም። እኛ ምንም አንፈልጋትም እኮ ለምን እንፈልጋለን? እንዴት እንደምትፈልጋት ነው ያሳያለሁ። ዛሬ እኮ ዝም ብዬ አይደለም እኔ አንተንም እሱንም የጠሯችሁ። ገባ አይደለ? ዝም ብዬ አይደለም የጠሯችሁ። አለቃ እያወራን አውራ አለቅነታችን እንደዚህ በአደባባይ ተናገሩልን። ገባ? ሁሌም ለእናንተ አለቃ ነን። ግን ኪንግ እነማን እንደሆኑ ታውቃለህ? አሚሩና ብሩክ ናቸው። አሚሩና ብሩኬ ይችላሉ። ያኔ ታየዋለህ አይደለም? አትዋሽ። እናንተ ለሳምንት ለወንጀለኛ ሰው ይችላል አይደለም? በመድኃኒት ላይ ያቃታችሁ ሰዎች ናቸው እነሱ ይወሰዱ። መድኃኒት ያንተ አስተሳሰብ ነው። መድኃኒት የሆነ መተት ምናምን የእናንተ አስተሳሰብ ነው። ቴፋውን ለምንድን ነው የጠራነው? አሁን የጠራንበት ኬዝ ነገር ገባ? እሺ የሰራችሁት ወንጀል ነው። ይሄ ወንጀል ደግሞ እናንተን ያስከስሳል። ሩታ ደግሞ ክስ መስርታለች እና ባልነው ሰዓት አብርሃምን እጃችን ካላስገባችሁት ሁላችሁም ትከሰሳላችሁ። ሁላችሁ ፍርድ ቤት ትቆማላችሁ። የኛ ቤት አደገኛ ከሳይ አረ አውቀኝ ካልመለሳችሁ እቺን ንግግር እንዳትረሳ። አቃቢ ህግ ነው ልጅ የሚመስለኝ ሁሌ ክስ እንዳመጣ አቃቢ መግሉን ዳኛም ልሁን ገባ አይደለ? ለቀኛው ሳትነካኝ አውራ። የቀጠናው ስጋት እና አብርሃምን ያለበት ቦታ ታሳዩኛላችሁ ወይስ እኛ ክስ መስርተናል ፍርድ ቤት እንድትገቡ ትፈልጋለህ? በእናትህ እንዳትከሰነን ይሉሰድ እንዳትከሰን። አብርሃም አንተ አትቀልድ። ጆ አትቀልድ። ትልቅ ሰው ነህ። ገባ አይደለ? ይሄ ጭንቅላትን ተጠቀምበት። አሁን ይሄ ጭንቅላት ይኸውልህ እንዳንተ አልሄደም እኮ የኔ ፀጉር አብቅሏል። ገና ልጅ ነኝ እኔ፣ ትልቅ ልጅ አይደለሁም እኔ። ይኸውልህ አንድ ነገር ስነግርህ እዚህ ጋር ቁም ነገር የለም። ምን መሰለህ አንደኛ ነገር ራሱ ያውቃል ብላችኋል። አውቆ ነው የሄደው አይደል? ኤርሜላ ጋር አውቆ አልሄደም። በክሪክ አልሄደም፣ በመኪና ተገፍቶ አልሄደም። ገባ? ስለዚህ ይሄ ልጅ አንዴ ቆይ አዳምጠኝ ላውራ፣ እየተግባባን እናውራ አይደል? እዚች ጋር የልጅ ጆሮ ካረግ ነው እኛ እንሂድ። ስራ ለቄ ነው የመጣሁት እኔም ስራ ለቄ ነው። ስለዚህ ፈልገኝ ነው የመጣው። ስለዚህ ለፈለክበት ምክንያት ደግሞ እኔ መልስ ልስጥ አይደል? ስለዚህ አብርሃም ፈልጎና ወዶ ነው የሄደው አይደል? አውራ አይመልስልህም። ካልመለስክልኝ ሊዳ ምን እሰራለሁ? ለምጠይቅ ጥያቄ ጠየቀኝ፣ መልስ ሰጠው። አብርሃም አውቆ አይደለም ሄደው ሄርሜላ ችግር ውስጥ ናት ምናምን ብለው ነው። እሺ ስለዚህ እናንተም ደግሞ ማለት ነው የወሰዳችሁት ያኔ ሩታ ጋር። እሺ እሱ አውቆ አይደለም ማለት ነው።
ማለት ይሄ ሳያቅ እንዴት ነው ሄርሜላን አልፈልግሽም ይላት? ስለዚህ ሳያቅ ነገርኩህ እኮ። አሁን ደግሞ ሲያቅ ተመለሰ ወደ ሄርሜላ። አውቆ አይደለም አይፈልጋት ሴት ጋር የወሰዳችሁት ተጎታለች ብላችሁ ነው። ምን አይል ሄርሜላ እንደተጎታች አስመስላችሁ፣ ቤት እንደተቀመጠች እንዳዘነች አስመስላችሁ አብርሃም አንድ ያገኛት ብለው አሚሩና ብሩኬ ለምነው ነው የወሰዱት። ከልቡ እንዳልወጣች ማለት ነው። ይኸውልህ ከልቡ እንዳላስወጣት መጣቀይ እዚህኔ ነው። አረ ወደዛ ይድናት እንደዛ ቀለበት ወሮሮ እየመለሰላት እያስወለቃት እናንተ ድርጊት ነው የእናንተ ድርጊት። ምንኛ ልጁ በሹፌር ሄዶ ማያቅ ልጅ በኤፍሬም እየተነዳ እየሄደ ኤፍሬም ነው የሚያዘው ስለ ቤቱ ስለሆነ ነገር የሚያደርገው እሱ ነው። ስለ ስራ ቦታ የሚያዘው እሱ ነው። ይሄ ልጅ እኮ በራሱ አይደለም። አሁን ግን ራሱን ሲያቅ ወደ ሄርሜላ ሄደ። ስለዚህ አብርሃም ራሱን አውቆ መጀመሪያ ራሱን ስቶ ነበር። አዎ ራሱን አያውቅም ነበር። አሳታችሁት። ልጁ ምንም ያለች ለሰው አይደለም። ስማ እኛን አትመን፣ ቤተሰብን አትመን፣ ቢያንስ ሐኪምን አታምንም? ሕክምና ቤት ሄዶ ያ ሁሉ ነገር ተብሎ መተት እንዳልሆነ ምን እንዳልሆነ ልጁ ደንዝዞ እንዳልሆነ እየተነገራችሁ አይገባችሁም? አንዳንዴ ልንገርሽ ምን መሰለህ፣ እስኪ ለኔ ያልሰማኝ ማውራው እስኪ። አይ በቀደም እኮ በጣም ስለተከራከሩኝ ጃም ስላደረጉብኝ ጃም ላድርግበት ብዬ ነው እዛ ለመግባት ስል በጣም እየተበቀልሽ ነው አንቺ ባንቺ ቤት ገባ አይደል? ሰማ የፍቅር ጀማ አውሪው ምን አለ መሰለህ ቴፍሎስ በቀደም ጤነኛ ነው እያልከኝ ነበር አይደል አብርሃም? አዎ አሁንም ጤነኛ ማንም አጋዥ አያስፈልገውም የሚያደርገው ነገር በራሱ ነው እያልከኝ ነው አይደለ? አሁንም ቢሆን ጆ እንዳለ ጤነኛ ከሆነ ሄርሜላ ጋር የሄደው በራሱ ምክንያት ነው። ገብቷል? እንትና አሚሩ ኦር ደግሞ ብሩኬ እንሂድ ምናምን ስላሉት አይደለም። አእምሮ ይሰራል። ይሄ ልጅ ጤነኛ ነው ካላችሁ ሄርሜላ ጋር ሄደው በጤናው ነው። ገብቷል? እኛ ምንም ነገር አድርገ ነው አይደለም። ሲጀመር ወደ ፍቅሩ ነው የተመለሰው። ወደ መጀመሪያው ትዳሩ ነው የተመለሰው። ትዳር አላገባም። እናንተ ችግር ምን መሰላችሁ? የተዋቹት ነገር ሲነሳባችሁ አትወዱ። ትዳር አትበላ። መጀመሪያ ማነች ሩታ አልፈልግህም ምናምን ቅብርጥስዮ እያለች የነበረች ሴትዮ አሁን ደርሰ የኔ ነው የራሴ ነው ምናምን ማለቷ አስፈላጊ አይደለም። አንተም ብትሆን ከሩታ ወገን ሆነ እንደዚህ አይነት የምታቀሳስረው ነገር ብታቆም ነው የሚሻለው። ክሱም ምናምን ደግሞ የምትለው ነገር ቢመጣ እንኳን እኛ ምንም አይመስለንም። ገብቷል? ከእውነት ስር ስላለን ማለት ነው። ምኑ ነው እውነቱ? ይኸውልህ አንተ ቆይ ሄርሜላ ምንም ያልሆነች ልጅ ሄርሜላ ተጎታለች ብለው ወሰዱት አይደለ? ይሄ ልጅ ሰው ነው አዝኖላት ብዙ ጊዜ ብዙ ላይፍ አሳልፈዋል ከሷ ጋር በሄደበት ታይም ሩታ ጋር አልተመለሰም። አብርሃምን ደግሞ ልናገኘው አልቻልንም። ስለዚህ ምን እያደረጋችሁት እንደሆነ እኛ አናውቅም። እኔ ደግሞ ልመልስ ገባ ቤትም አስራችሁት ሊሆን ይችላል ልጅ አንዳንዴ ልመልስ ለኛ ማለት ነው። ይኸውልህ የፍቅር ጀሞችንን በፍቅር ነው ምናምነው። ይሄ በጉልበት ወይ በቦነ ትርኪ ምርኪቃ ምናምን አይደለም። አንደኛ ነገር ራሱን አውቆ ነው ሄደው። ሁለተኛ ነገር የድሮ ፍቅሩ አለቀቀም። አሁንም ያፈቅራታል ልጁ። ሰማኝ ባያፈቅራት እንደዛ ሆነ አያወራት። ስለዚህ ይኸውልህ አንዴ ስማኛ። ይኸውልህ ባያፈቅራት የፈለገ ነገር ቢሉት ሞታለች ቢሉት አይሄድም። ለምን አንዴ ጠልቷታል። እንደዛ በራሱ ቢያቅ ኖሮ ያኔ ቀለበቱ እንትን ሲላት እንደዚህ አይሄድም ነበር፣ አያደርገውም ነበር። ስለዚህ እሺ አብርሃም ሄርሜላን አፍቅሯት ነው ሄደው ልበልላት አትበል ነው እሺ ነው አትበል። ሌባ ተንተባትብ አይደለም ብራዘር፣ ተንተባትብ ሌባ እናንተ ናችሁ። ሌብነትን አውቀ ነው መሰል እንደዚህ ያደርክ ያለው። ስማ አብርሃም ጤነኛ ነው ሄርሜላ ጋር ነው አይደለ? እሺ ሄርሜላ ጋርም ይሁን አይሁን አብርሃም ግን ያለበት ቦታ ወሰዱ። አረ ይሄን ማረክ ካልቻልክ ግን እኛ በመናረገው ነገር እንዳይቆጫችሁ። ምክንያቱም ሁላችሁም ትታሰራላችሁ። እኔ ግን ያለ ማሳሰሪያ አንተ እሺ አንድ ነገር ነው። እኔ ያለ ማሳሰሪያ አንተ ምን አለ እርግጠኛ ምንም የሰራሁት ነገር የለም። በኮንፊደንስ ደረቴን ነፍቼ እወራለሁ። እኛ እኮ ይኸውልህ ደረታችን ገልብጠን ነው የመጣ ነው እንዲያለ ምንም እኛም ያደረግነው ነገር የለም። ቴፍሎስ ምንድነው ያላረ? እንዴት ነው አንተ በኮንፊደንስ ምንም ያደረኩት ነገር የለም የምትለው? አንተ ስነግርህ ማለት ነው። አሁን ከዚህ በኋላ እየጠራችሁን እንደዚህ ከናንተ ጋር እንደዚህ አይነት ነገር አስፈላጊ እኮ አይደለም። ጆዬ ነግሬህ ነበር። መምጣታችን ሁሉ አስፈላጊ አይደለም። እነሱ በነገር በአስባቡ እኛን ማግኘት ነው የሚፈልጉን። ከዚህ በኋላ ግን ማለት ነው በዚህ ጉዳይ ላግኛችሁ ወደ አብርሃም ጋር ውሰዱን ምናምን እያላችሁ የምትመጡበት መንገድ ብታቆሙ ነው የሚሻለው። ገብቷል? ሲጀመር ለራሳችሁ ራሱ ደግማችሁ ባነግሩት ነው የሚሻለው። ለምን አብርሃም እንዳይመለስ አድርጋችሁ የሆነ ቦታ ወስዳችሁታል ማለት ነው። ራሱ ዓለም ስለተቀላቀለ በቃ ወደ ደስታው ነው የገባው። በምን እርግጠኛ የማይፈልገው ትዳር ውስጥ ነበር የነበረው። አሁን ወደሚፈልገው ትዳር ተመልሷል። አለቀ። ገብቷል? ምንድነው እናንተ ግዴታ ልጁ በሐዘን ልክ እንደ ሕፃን ልጅ አቤት ሲልኩት እንዲህ ምናምን እያለ እንዲኖር ነው እንደምፈልጉት እንዴ? አንተ እነሱ ወደ መጀመሪያ ፍቅሩ ስለተመለሰ ነው አብርሃምን የሰወራችሁት። እኔ እኮ ግራ የሚገባኝ ሩታ ከዚህ በፊት አልፈልግም ብላ ደስታ መጣላት አይደለ? ከደስታ ጋር ለምን ህይወቷን አኖርም? ለምንድነው እናንተ የምትበጠብጡት የሰውን ህይወት? እሱ የራሷ ህይወት ነው። ምርጫዋ ነው። የመጣላት ወንድ በሙሉ ማለት ነው
እፈልገዋለሁ ትላለች። ከትንሽ ቀን በኋላ አልፈልገውም ትላለች። እነዛ ምን እንዳሉት አፈናት ወደ ዘይት አፈናት እዚህ ጋር የፈለገችው ማምጣት መብቷ ነው አሉ። ስለዚህ ይኸውልህ አንድ ነገር ስነግርህ መብቷ አይደለም። ይሄ ደግሞ የአብርሃም ህይወት ነው። ጀግና ሚስት አለችው፣ ጀግና ፍቅረኛ አለችው። እስኪ አንተ ቆይ አንድ ጥያቄ ልጠይቅህ ጆ፣ አንድ ጥያቄ ልጠይቅህ። አብርሃም ሄርሜላን ያገባበት ቦታ ወይ ደግሞ ፊርማ አሳየኝ፣ ሰርቲፊኬት አሳየኝ እስኪ። ይሄን አይተዋል? በእናትህ ቀለበት ምን 10 የሚወልቅ ነገር እኮ ነው። ኧረ አይተሃል? ይሄው አስወልቃታ። ስለ ቀለበት ትርጉም የለም። አይተሃል? ምንም በጣም ታውቃለህ። ስለ ትዳር፣ ስለ ቀለበት ታውቃለህ። አንዴ አውራኝ። ስለ ፍቅር፣ ስለ ትዳር ምንም የምታውቀው ነገር የለም። ትዳር እናንተ ይሄ ቀለበት ማለት ፕሮሚስ ነው። ቀለበት ማለት ደግሞ ምን ማለት ነው? ፕሮሚስ ማለት ምን ማለት ነው? መልስልኝ። ላንለያይ ማለት ነው። ኧረ ወደዛ ሄድ በእናትህ። ሰው እንኳን ፕሮሚስ አስሮ ተጋብቶ የሚፈተን በቃ ያው ሩታና አብርሃም ምስክር ናቸው። ገብቷል? ተጋብተውም ልጅ ወልደውም ተፋተዋል። ፈልጓቸው ያውቀዋል። አይ መፍታችሁ ነው። ዛሬ ጨፍሩ። ዛሬ እሺ ጠዋት ነው ጨፍሩ። ከሰዓት ቤተሰቦቻችን ይህ የቴፍሎ ዘቤት ነው። ለቀቀኛው በስተክል ነው መስርቶብናልና ሁላችሁም ተባበሩን። እኔ አይደለም የመሰረትኩት ሩታ ናት። እኔ ከታሰርኩ ማለት ነው መታችሁ ጠይቁኝ። እሺ እና እባክህ ክሱን ደግሞ እንዲያቀልልን ተባበሩና ክሱ ይቅለልልን። 10 ዓመት የነበረው ወደ 1 ዓመት ክሱ ይቅለልልን። በቃ እኛ እስኪ ለቀኸኝ አውራ ለቀኸኝ ይቅርታ። እንደዛ ማለታችሁ አይቀርም። ባይዘው እኔ እዚህ ጋር በክብር እያወራችሁ ያሉት አብርሃም ስለያዛችሁብን ነው። ገባ? እንደዛ ማለታችን እንዴ በጣም ወህኒ ነው የምንወርደው። አሁን በቃ ችግር ውስጥ ነው የገባ ነው ጆ። እኛም እንደ አብርሃምም ሊያፈዙን ይችላል፣ እንደ አብርሃም ሊያስነኩን ይችላል። አንተ እንደዚህ አይነት ኃይል አላችሁ። እሺ በጣም በቃ እናንተ ጀግና ናችሁ፣ ትልቅ ሰው ናችሁ፣ አስተዋይ ናችሁ። ገባ አይደል? ለቀቀኝ። አንድ ነገር ብቻ ግን ልንገራችሁ። እስኪ ልቀቀኝ። ለምን ብቻ መጣ? ማናቸውም እናንተ ማግኘት አይፈልጉም። ማናቸው በሌላ ሰው ስልክ ስለደወልክልኝ ነው እንጂ ማለት ነው እናንተ ጋር አልመጣም። ስማ ፈረንጁም እዩንም ይዣቸው ልመጣ ነበር፣ ግን ማናቸውም እናንተ ማግኘት አይፈልጉም። ምክንያቱም ይሄ ክስ የተመሰረተ ነገር ስለሆነ እናንተ ማግኘት የሚፈልጉት ፖሊስ ጣቢያ ነው። እኔ ደግሞ አብርሃም አሁን አብርሃምን አላሳይም ነው። አታሳዩኝ። አብርሃም ያለበትን ቦታ እንደውም አልፈለግም እንዳታሳየው። ገባ አይደለ? አብርሃምን ይላሳየው። ቆይ ይኸውና በቃ በጣም ቀልድ ትችላለህ አንተ። በጣም ቀልደኛ። አብርሃም ቤት ቁልፍ ነው የምሰጠው። በቃ በጣም ጃም ትችላላችሁ። በቃ እሺ ስማኝ፣ ግን ማለት ነው ግን በሚደረገው ነገር እንዳይጸጽታችሁ ዋጋ ትከፍሉበታላችሁ። ኧረ በፈለከው አብርሃም አንድ ችግር ያጋጥመውና ሁላችሁም ዋጋ ትከፍላላችሁ። ሁላችሁም ገባ? እንዴት አልቆረቆርም? የሩታዬ ባል እኮ ነው። የሩታ ባል ነው። አሁንም ወደፊትም አሁንም ወደፊትም አብርሃም ሩታን እንደማይተዋት ታውቃለህ። በሴራ ምናምን ነገር አሁንም ወደፊትም አብርሃም ሩታን እንደማይተዋት ታውቃለህ። ስርስሯ ማለቱ አይቀርም። ገባ አይደለ? ቴፍሎስ እሺ አሁን አንድ ነገር ስማኝ። ገብቷል? እናንተ ዛሬ ላይ ደርሳችሁ ለአብርሃም ተቆርቋሪ እንዳትሆኑ። መጀመሪያ ጤነኛ ነው ስትሉ የነበረ ልጅ ትናንትና ዩኤል ጠርቶ ወደ ሕክምና ቤት መሄድ አለበት፣ ጸበል መግባት አለበት አለኝ። ገብቷል? መጀመሪያ ጤነኛ ነው እኮ እንደዛ እኮ ነው። ገብቷል? ውስጣችሁ ላይ ቅናት እንዳደረ የምታውቀው በዚህ ነው። ገብቷል? እናንተ ራሳችሁ መተተኛ ናችሁ። አስቦት አያውቅም። ሕክምና አብርሃም ሕክምና ቦታ ይሄድ ብሎ አስቦት አያውቅም። ጤነኛ ነበር የሚመስሉ፣ ግን ትናንትና ሄርሜላ ጋር ሲገባ ወደ ጸበል ይሄድ ኦር ደግሞ ሕክምና ምናምን አለኝ። ገብቷል? ሕክምና ያለ ስትረስ ስለተባለ እናንተ ውስጥ ማለት ነው ያለው ቅናት ከዓለም ስፋት ይበልጣል። ገብቷል? እንካስ አሁን ምን መሰለ ወደ ሕክምና እንውሰደው የሚሉት ለምን እንደሆነ ታውቃለህ? ከደስታ ጋር ወደ ራሱ ከተመለሰ አብርሃም ሄርሜላ ጋር ነው የሚሄደው። ደስታ ደግሞ ወደ ሄርሜላ መመለሱ ይፈልገዋል። እዩ ደግሞ ያው ከደስታ ጋር እጅና ጓንት አይደሉ ያቀብለዋል። ከዛ በነገር ላይ አብርሃም ወደ ራሱ ሲመለስ እናንተን ነው የሚያጠፋችሁ ቀድሞ። እሺ እኛንም ያጥፋን አያጥፋንም፣ ግን ሚስኪን አንተ ሳይህ ምናምን ሊሆን ይችላል። ገባ አይደለም? እንዳይነካ አደርጋለሁ እኔ አንተን ምንም እንዲል አልፈልግም። ክሱ ራሱ በቃ ከዚህ በኋላ እንትን እኛ አንከስም። አንተን አሁን መሄድ እንችላለን። በጣም የምታሳዝኑ ሰው ናችሁ። በጣም የምታሳዝኑ ሰው ናችሁ። ትልቅ ሰው ነበር የምትመስሉኝ። ለካ በፊትም ስናወራ የነበረው እውነት ነው። እናንተ ምንም ማስተዋልም ማሰብ የማትችሉ ሰዎች ናቸው። አሁን መሄድ እንችላለን። እኔ ሂዱ፣ ግን አብርሃም አንድ ችግር ውስጥ ይግባና አሳያችኋለሁ። ስለ አብርሃም ከመጀመሩ ነው መቆርቆር የጀመረው። ሲጀመር እናንተም በመጥሪያ ራሱ አንጠራችሁም። ካላችሁበት ቦታ አንጠልጥለን ነው የምናስገባችሁ። አውቀህ ነው እንዳረሱ የምሩ ነው እንዳረሱ። እኔ የታሰርኩ ቀን ቆርጣችሁ ልቀቁት።
እንዳትረሳ። ይኸው ተቆርጦ ይለቀቅልሃል። እዚህ እንዳትረሳ። አመሰግናለሁ። እኔ ትችላላችሁ። እሺ እንዳትረሱ። ና አቅፈኛ ወንድሜና እኔ አንተን ከማቅፍ እንስሳ በቅፍ ይሻለኛል። ለነገሩ ከእንስሳም አትለይ። እሺ ለምንድን ነው የምትጃጃሉት? በቃ ሂዱ። አመሰግናለሁ። እና ተመልካቾቻችን እንግዲህ አሁን እኛም ወደ ቤት ልንሄድ ነው። የጠራን ነገር ስለ ክስ ነው ይመስለናል። እንግዲህ እኛ ክስ ሁሌ ዛቻ ኧረ ፍቅር ጀማ ፍቅር ግቡ ወደኛ። እሺ ቴንክ ዩ። በፍቅር የሚያምን ሰው ምናምን በፍቅር ስሙ። አሁን እሺ ሁሉ ነገር መጃጃሉን ምናምን ቶት አማኑም ጆ ስማ። እሺ ቶ ትሄዳለህ እኮ መሄድ አይቀርም አይደለ? ትሄዳለህ። እኔ አልይዝም። አንድ ነገር ግን ልነግርህ እፈልጋለሁ። ሩታ ሁላችሁንም ከሳለች። ከሩታ መክሰስ በላይ ደግሞ ፖሊሶች ሄርሜላንም እየተከታተሏት ነው። ገባ አይደለም? ለምንድን ነው የሚከታተሏት? አብርሃም እሷ ጋር ስለሆነ ምንም ያደረገችው ነገር ወንጀለኛ ናት። አንዴ ስማኝ፣ ይኸውልህ ምንም ያደረገችው ነገር የለም። ማንም ምንም ያደረገው ሰው የለም። ሰማኝ። ራሱን ያውቃል ብላችኋል። ራሱን አውቆ ነው የሄደው ሄርሜላ ጋር። እሺ ጊዜ ራሱን ቢያውቅ አብርሃምን ከሩታ ቤት አስወጥተውት ነው። ስለዚህ ራሱን ስለሚያውቅ ነው የሄደው። ለምን እንደምትከራከረኝ? የሚያውቅ ከሆነ ስላወቀ አይደል? በቀደም እናንተ ቀለበቱን ሲያልቅ ራሱ ያውቃል አላላችሁም? አሁንም እሷ ጋር ሲሄድ ራሱን ያውቃል። ስለዚህ አለቃ ሄርሜላ ቤት ግን ስንሄድ አብርሃም የለም። ገባ አይደለ? አብርሃም ማናችንም ልናገኘው አልቻልንም። ኢቨን እንኳን አብርሃም እኛ ጋር የነበረ ሰዓት ሄርሜላ እየመጣች ታገኘው ነበር። ሩታ ግን ሄርሜላ ጋር ስትሄድ አብርሃም የለም። እሺ አስረ ነው። ስለዚህ እሱን በፖሊስ ፊት ታወራዋል። አሁን ተው በቃ ህግ ፊት ሁሉን ነገር እናወራለን። ተው ሁሉን ነገር ትቻለህ። ይሁን እኔም በህግ ፊት አወራለሁ። ይሁን አሁን እዚህ ጋር ህግ አታስብለኝ። እኔ ስለ ህግ ትልቅ ክብር አለኝ። እየሰማኝ ነው። ግን እዚች ጋር አሁን ስለ ህግ ምናምን አትበል። የሚመጣው ነገር እኩል እናያለን። ችግር የለም። በቃ ያንን ነው ፈልግ። ምንም የፈለጋችሁት አምጦ እኛ ህግ ቦታ እንቀርባለን። በቃ አለቀ። እናንተ ብቻ ህግ ቦታ ቀረቡልን፣ እንቀርባለን። ደግሞ ራሳችሁን ሁሌ እንደተበዳይ እንዳታዩ። ገብቷል? የሆነ ነገር በተፈጠረ ቁጥር ሄርሜላና አብርሃም የሆነ ፍቅር ውስጥ በገቡ ቁጥር ሁሌ ራሳችሁን እንደተበዳይ ነው የምታዩት። ገብቷል? ቴፍሉስ ይህ ነገር እናንተ ጋር ቢቀር ነው የሚሻለው። ቅናትና ውስጣችሁ ላይ ፍራቻ ካለ እኮ በግልጽ መናገር ትችላላችሁ። ገብቷል? አለመፈለግም ካለ ቅናት ምናምን ካለባችሁ እኮ በግልጽ መናገር ትችላላችሁ። ግን ሁልጊዜ ራሳችሁን እንደተበዳይ ሄርሜላና አብርሃም ሲኖሩ ሁልጊዜ ክስ በጣም ይሰለቻል። በነገር ላይ አሁንም እናንተ እየሸለላችሁ ነው። አሁንም እየፎከራችሁ ነው። እስኪ የምታመጡትን ነገር እስኪ አምጡ። ገብቷል? አምጡ። ይሄ ልጅ በፍቅር አይኖርም ካላችሁ እንደ ህፃን ተጃጅሉ ከሩታ ጋር ይቀጥል። አስክሬኑን በድኑን እሷ ጋር ከሷ አቅፋው ትተኛ ምናምን የምትል ከሆነ አብሯት ይሁን እስኪ። ገብቷል? ግን እሱ ስላልፈለገ ሄደ ሄርሜላ ጋር። አብርሃም በድን ቢሆን ሄርሜላ ጋር እንዴት ይሄዳል? በድን ብላችሁ ለምንድን ነው ስም ሰጡት? ይሄ ልጅ ኖርማል ሰው ነው። ኖርማል ጤነኛ እንደኔና እንዳንተ ሰው ነው። ስለዚህ ገባ አይደለ? ኖርማል ሰው ነው። በድን አይደለም። ሄርሜላ ጋር ግን የወሰዳችሁት አታላችሁት ነው። አሚሩና ብሩክ አታለውት። ስለዚህ አንድ ነገር ልንገር፣ ትክክለኛ ጤነኛ ሰው ከሆነ እነሱ ገፍተው በክሪካል ወሰዱት፣ በመኪና ገፍተው ወሰዱት። ስለዚህ ራሱን አውቆ ነው አይደል የሄደው? ነው አይደለም? ራሱንም አውቆ ነው። ስለዚህ በቃ ምንም አይመለከታችሁም እናንተ። ለምን አትወጡም? አታለው ነው የምን አቃጣሪ ናንተ? አታለው ነው የወሰዱት። ምን አገባ? ሄርሜላ ችግር ውስጥ ነው ብለው አታለው ነው የወሰዱት። አይመለከትም። በጣም ነው የሚመለከተው። በእዛ ጋር ሩታም እኛም ይመለከተናል። ምንም አይመለከትም። ይኸውልህ የዛኔ እናንተ በሆነ ነገር ወሰዳችሁት። አሁን ራሱን ያውቃል። ስለዚህ ሄርሜላ ጋር ተመልሷል። በማይመለከት ነገር አይመለከት አያገባ። ስለዚህ ሁሉን ነገር ስለዚህ ዳግመኛ እየሰማኝ ነው። ዳግመኛ ስለ ሄርሜላ መጥፎ ነገር ብታወራ እኔ እናንተ የመጨረሻ ነገር ነው። ሁሌም የመጨረሻችን። ስለዚህ ድጋሚ እንዳታ ሁሌም የመጨረሻችን። ቤተሰቦቼ ሁላችሁም ታዩታላችሁ።